ኢራን የአሜሪካን ኤምባሲ አጥቅታለች። ሰበብ ሲፈልጉ የነበሩት ትራምፕም አሁን ሁሉም ነገር አብቅቷል ብለዋል። ከዚህ በኋላ ድርድር ጭምር እንደማይቀበሉና የኢራን የኒውክሌር ጣቢያዎች እንደሚወድሙ አረጋግጠዋል። ትራምፕ የቡድን 7 ሀገራት ስብሰባን አቋርጠው ወደ ቤተ መንግስታቸው ተመልሰዋል። በኢራን ላይ እርምጃ ለመውሰድም እየተዘጋጁ ሲሆን በደቡብ ቻይና የነበረው ግዙፍ የአሜሪካ የጦር መርከብ ወደ ኢራን መጥቷል። የኢራን ጦር በማህበራዊ ትስስር ገጹ ባሰፈረው መልእክት ኢራን አሜሪካን ለመፋለም ዝግጁ መሆኗን አስታውቋል። ትራምፕን የኢራንን ህዝቦች ታሪክ አታውቅምና አንብብ የሚል መልእክት ልኳል። ይህም ኢራኖች ለአሜሪካን ቢሆን እጅ አንሰጥም ብለዋል። በእርግጥ የኢራን ህዝቦች ታሪከኛ፣ አትንኩኝ ባይና እልህኛም እንደሆኑ ይነገራል። በዓለም ላይ መጀመሪያዎቹ ስልጡን ህዝቦች ናቸውም ይባላሉ። ሀገራቸውን መስርተው ስነ መንግስት አዋቅረው መኖር የጀመሩት ከክርስቶስ ልደት በፊት 7000 ዓመት ቀድመው እንደነበርም ታሪክ ይናገርላቸዋል። ነገር ግን አሜሪካ በኢራን ላይ ጦርነት የምታውጅ ከሆነ ለኢራን አደገኛ ውጤት እንደሚኖረው ሳይታለም የተፈታ ነው። ኢራን በኢኮኖሚ ደክማለች። ለዓመታት የተጣለባት ማዕቀብ ድሃ አድርጓታል። ቴክኖሎጂ የላትም። ጄቶቿና የጦር መሪዎቿ አልቀዋል። የሚሳኤል ማስወንጨፊያዎች ጥቃት ደርሶባቸዋል። ኢራን ግዙፍ የእግረኛ ጦር ቢኖራትም እሱን መጠቀም የምትችልበት እድል የለም። ጨዋታው በአየርና በሚሳኤል ነው። ኢራን እስራኤልን መከላከል ብትችል እንኳን አሜሪካንና ተከትሎ የሚመጣው ኔቶን መቋቋም ይከብዳታል። አንዳች ስምምነት ካልተደረሰ አሜሪካ በዚህ ጦርነት ከተሳተፈች የኢራን ዕጣ ፈንታ እንደ ሊቢያና ኢራቅ መሆኑ አይቀርም። የኢራኑ ጦርነት በድንገት የተጀመረ አይደለም። ለዓመታት ዝግጅት ተደርጎበታል። ኢራንም ሙሉ አቅሟን ሚሳኤል ማምረት ላይ አድርጋ የኖረችው የዝግጅቱ አካል ነው። እስራኤል አሁን እየፈጸመችው ያለው ጥቃት ለዓመታት የተዘጋጀችበትን ነው። ከዚህ ሁሉ ጀርባ ደግሞ ዋናው አሜሪካ ናት። አሜሪካ በኢራን ዙሪያ ከ40 ሺህ በላይ ጦር አላት። አሜሪካ ጦሯን ወደ መካከለኛው ምስራቅ ስታስገባ የኖረችው በቀይ ባህር፣ በሜዲትራኒያን ባህርና በህንድ ውቅያኖስ በኩል ነው። በቀይ ባህር በኩል ኢራን ሳትነቃ ጦሯን መካከለኛው ምስራቅ ላይ ለማስፈር የእስራኤልና ሐማስ ጦርነት ከፍተኛ ዕድል ፈጥሮላታል። አሜሪካ ልክ ቪየትናም ላይ እንዳደረገችው ጦሯን ወደ ኢራን ማስጠጋት ከጀመረች ቆይታለች። ባለፈው ዓመት አሜሪካ 2 ግዙፍ የጦር መርከቦችን ኢራንን ማጥቃት በሚያስችላት ባህር ላይ አሳርፋለች። ዩኤስኤንአይስ ኒውስ በወቅቱ እንደዘገበው ከነዚህ መርከቦች ጋር በርካታ በሺ የሚቆጠሩ የአሜሪካ ወታደሮች አብረው ተጠግተዋል። በወቅቱ ኢራን ይህ እንቅስቃሴ አደጋ ውስጥ ይከተኛል ብላ ነበር። ሰሚ አላገኘችም። በተመሳሳይ ባለፈው ዓመት ነሐሴ አልጀዚራ ይዞት የወጣው ዘገባ ደግሞ እንዲህ የሚል ነበር። አሜሪካ ከ3000 በላይ ወታደሮቿን በቀይ ባህር በኩል ስለማስገባቷ የሚገልጽ ነበር። የእስራኤልና የሐማስ ጦርነት ከተጀመረ በኋላ አሜሪካ ያላትን ግዙፍ የባህር ጦር በሜዲትራኒያን በኩል በገፍ አስገብታለች። አሁንም ከደቡባዊ ቻይና ጭምር ጀት ተሸካሚ ግዙፍ አውሮፕላኗን አስጠግታለች። ዩኤስኤስ ጄራልድ ፎርድ እና ድዋይት አይዘንሃወር የተባሉ ግዙፍ አውሮፕላን ተሸካሚ መርከቦችን እስራኤልን ከጥቃት ለመከላከል በሚል ሰበብ ባለፈው ጥቅምት ወር መጀመሪያ ላይ አስገብታለች። ከነዚህ ግዙፍ አውሮፕላን ተሸካሚዎች ጋር አብራ 2000 የባህር ኃይል ወታደሮችን አስጠግታለች። ከነዚህ በማስከተል ደግሞ 4 አጥቂ የጦር መርከቦችን በተመሳሳይ አቅጣጫ አስገብታለች። ይህ ብቻ አይደለም። አሜሪካ የእስራኤልና ሐማስ ጦርነት እንደተጀመረ ከሁለቱ ግዙፍ አውሮፕላን ተሸካሚ መርከቦችና 4 የጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከቧን በሜዲትራኒያን ባህር በስዊዝ ካናል በኩል አስገብታለች። ይህ ሁሉ ሲሆን አሜሪካ የምታቀርበው ምክንያት እስራኤልንና ቀይ ባህርን ከሄዝቦላና የመን ታጣቂዎች ጥቃት ለመጠበቅ ነው የሚል ነው። ሴንተር ፎር ዩሮፒያን ፖሊሲ አናሊሲስ ባወጣው ትንታኔ አሜሪካ ከ1983 ወዲህ ይህን ያክል ጦር ወዴትም ማስጠግት አታውቅም። በአሁኑ ሰዓት አሜሪካ በእስራኤል ዙሪያ ከ12000 በላይ ወታደሮችን እንዳሰማራች ኒኬ ኤዥያ ድረገጽ ባወጣው ሪፖርት አረጋግጧል። በአጠቃላይ በኢራን ዙሪያ ደግሞ በአሁኑ ሰዓት አሜሪካ 45000 ጦር አስፍራለች። እነዚህ የአሜሪካ ወታደሮች አብዛኞቹ የሚገኙት በኩዌት ሲሆን በኳታር፣ በኢራቅ፣ በሳውዲ አረቢያና በተባበሩት አረብ ኤምሬትስ ይገኛሉ። እነዚህ ሀገራት በሙሉ ኢራንን ከበው ይገኛሉ። አሜሪካ ከኒውክሌር እስከ ክሩዝ ሚሳይል ድረስ በዚህ ቀጠና ለዓመታት አስገብታለች። በእስራኤልና ሐማስ ጦርነት ሰበብ ደግሞ ይህን የበለጠ በማጠናከር ያለ የሌለ ኃይሏን አምጥታለች። በነገራችን ላይ ኢራንን የከበቡት የአሜሪካ መርከቦች ብቻ አይደሉም። ይልቁንስ የእንግሊዝ፣ የጃፓን፣ የፈረንሳይና አጠቃላይ የአሜሪካ አጋሮች ሁሉ በከበባው ተሳትፎ አላቸው። ጅቡቲ ላይ ያለውን የአሜሪካ ግዙፍ ጦርን መዘንጋት አያስፈልግም። ጅቡቲ ላይ የሰፈረው ካምፕ ሊሞኔር ከአፍሪካ ትልቁና ዋና ማዘዣ ጣቢያ ነው። አሸባሪዎችን ለመዋጋት በሚል ሰበብ የተመሰረተው ይህ የጦር ሰፈር ፊቱን ወደ የመን ያዞረ ነው። የሩቅ ኢላማው ደግሞ ኢራን ናት። ከ4000 በላይ ወታደሮች አሉት። ይህ ጦር ጅቡቲን የሚጠብቅ አይደለም። ይህ ሁሉ ዝግጅት እስራኤልን ከሐማስና የመን ታጣቂዎች ለመጠበቅ ብቻ ነው ብሎ የሚያምን ካለ እርሱ የቪየትናምን ታሪክ አያውቅም ማለት ነው። ቪየትናም በአሜሪካ የተወረረችው ልክ በዚህ መንገድ ነበር። አሜሪካ ለዓመታት ጦሯን ወደ ቪየትናም ካስጠጋች በኋላ ቅጽበታዊ ሰበብ ጠብቃ ቪየትናም ኖራለች። አሁን አሜሪካ ዜጎች ቴሄራንን ለቀው እንዲወጡ በሚል የእስራኤልን ትዕዛዝ ደግመዋለች። ኢራናውያን ከቴሄራን ለቀው እየወጡ ነው። መንገዶች ተጨናንቀዋል።
የመጀመሪያም የመጨረሻም ኢላማዋ ኢራን ናት። ኢራን የኒኩሌር መሳሪያ ለመታጠቅ ከጫፍ የደረሰች ሀገር ሆናለች በሚል ነው የአሁኑ ግጭት የተጀመረው። ይሁን እንጂ እስካሁን ድረስ ኢራን የኒኩሌር ባለቤት መሆኗን የሚያረጋግጥ ተጨባጭ ማስረጃ የለም። ነገር ግን ኢራን ለመታጠቅ እየሰራች መሆኑ ይታወቃል። ትራምፕ ትላንት ባሰራጩት መልእክት ኢራን ኒኩሌር መታጠቅ የለባትም ብለዋል። ኢራን መደራደር እፈልጋለሁ ብትልም ትራምፕ ግን ዜጎች ቴሄራንን ለቃችሁ ውጡ ብለዋል። ኢራንና እስራኤል የሚያደርጉት ፍልሚያ እንደቀጠለ ነው። ዛሬም ኢራን በቴል አቪቭ ጥቃት ፈጽማለች። እስራኤልም በኢራን ላይ ጥቃቶችን እየፈጸመች ነው። የእስራኤል ጦር ወታደራዊ መሰረተ ልማቶች ላይ ያነጣጠረ እቅድ ለመፈጸም በሚል ነዋሪዎች ከሰሜናዊ ምስራቅ ቴሄራን ለቀው እንዲወጡ አዟል። እስራኤል ይህን ማስጠንቀቂያ ከሰጠች በኋላ ትራምፕ 17 ሚሊዮን ነዋሪዎች ከቴሄራን ልቀቁ ብለዋል። ከጥቂት ጊዜ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ነዋሪዎች በሙሉ ከቴሄራን ለቀው መውጣት አለባቸው የሚል ማስጠንቀቂያ የሰጡት ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ ነው። ከሁለቱ ሀገራት ግጭት ጋር ተያይዞ ፕሬዝዳንት ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ሳይጠናቀቅ ቀደም ብለው ተመልሰዋል። ዛሬ ማለዳ በቴሄራን ከፍተኛ ፍንዳታና ከባድ የአየር መከላከያ እሳት መነሳቱን የኢራን መገናኛ ብዙሃን መዘገባቸውን ሮይተርስ አስፍሯል። ከኢራን በርካታ ሚሳኤሎች መወንጨፋቸውን ተከትሎ የእስራኤል ባለስልጣናት በርካታ ግዛቶችን የሸፈነ ማስጠንቀቂያ አውጥተዋል። በእስራኤል መጠለያ ጣቢያ እጥረት አጋጥሟል ተብሏል። ከዚያ ቀደም ብሎ እስራኤል በቀጥታ ይተላለፍ የነበረ የኢራን የመንግስት ቴሌቪዥን ላይ ጥቃት ፈጽማ ፕሮግራሙ ከመቋረጡ በተጨማሪ ጉዳት መድረሱ ተገልጿል። ኢራን የአየር ክልሏን ሙሉ ለሙሉ ዘግታለች። ኢራኖቹ አሜሪካን ጭምር ለመፋለም የቆረጡ ይመስላሉ። ኢራኖቹ ማንም አጋዥ የላቸውም። የአረብ ሀገራት ለኢራን ጠላት ናቸው። ኢራንን የከበቡት የአሜሪካ የጦር ሰፈሮች በሙሉ ያሉት በአረብ ሀገራት ውስጥ ነው። እንደሚታወቀው ኢራኖች አረብ ምድር ላይ ቢኖሩም 100% የእስልምና እምነት ተከታዮች ቢሆኑም ራሳቸውን እንደ አረብ አይቆጥሩም ወይም አረቦች አይደሉም። አረብ ያልሆኑት በዘራቸው ምክንያት ነው። ከሌሎች አረቦች የሚጋሩት የዘር ሐረግ የላቸውም። ሙስሊም ከመሆናቸው በፊት የጥንታዊው ዞሮአስትራውያን ሃይማኖት ተከታዮች ነበሩ። በድምሩ ኢራናውያን ይባሉ እንጂ በውስጣቸው ብዙ ህዝቦች ናቸው። ፐርሺያዎች ይበዛሉ። ባሎቺ፣ ኩርድ እና ታጂክ እንዲሁም ሌሎች 12 ብሔሮች ይኖሩባታል። 90 ሚሊዮን ህዝብ ይኖርባታል። የወጣቶች ሀገር ትባላለች። ከጠቅላላ ህዝቧ 60% የሚሆነው ወጣት ነው። ምድሯ ሙሉ ለሙሉ በረሃማ ነው። ተራራም ይበዛል። የኢራን የኒውክሌር ማብላያዎች መሽገው የሚገኙት በእነዚህ ተራሮች ውስጥ ነው። አሜሪካም እስራኤልም እናወድማቸዋለን ብለዋል። ጥቃቶች ቀጥለዋል። ኢራናውያን ዋና ከተማቸውን ለቀው እየወጡ ነው። አሜሪካ እርምጃ የምትወስድ ከሆነ ሁሉም ነገር ከቁጥጥር ውጭ ሊሆን ይችላል። አበቃ።